አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት አደራችሁልኝ? ሰላም አደራችሁ ወይ? ከኔ ጋር ሁሉ ሰላም፣ በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትላንት እንግዲህ የሀይሚዬ ንጉስ ቀብራራው የተመታ ፕራንክ አምጥቶ አዳሜን አጀንዳ ሰጣትና ለማንኛውም ያው አብዛኞቻችሁ እየተዝናናችሁበት ነበር ምናምንና አንዳንዶቻችሁ ደግሞ አላችሁ እንዲህ በግልኮስ ቢሰጣችሁ ራሱ ማይገባችሁ ማለት ነው። ማለት ሁሌ የሆነ ትንሽ እንትን ይዛችሁ የምትሳደቡ ምናምን ሁሌ ንገሩኝ የምትሉ ልጆች አላችሁ። ለእናንተ ልብ ይስጣችሁ ነው የምላችሁ። ለማንኛውም ሀይሚዬ የኛ ጀግና የሴቶች አስተማሪ የኛ እንቁ ሴት እንዲህ በወጣትነት ዘመኗ አለ አይደለ ለእንደዚህ ለስሜት ለምናምን ለተልካሻ ነገሮች ቦታ የማትሰጥ አላማ ያላት አስተዋይ ልጅ በክብሯ የማትደራደር ናትና ያው ፈተናውን በብቃት አልፋለች ማለት ነው። ፈተናውን በብቃት ተወታለች እና ከዚህ በፊት ታውቃላችሁ ሀይሚዬም ብሩኬም ብዙ ጊዜ ፈትነዋለች። ታውቃላችሁ ደግሞ ወንድ ልጅ ከሴት ልጅ ስሜቱ የወንድ ልጅ ቅርብ ነው እና ማለት ለስሜት ቅርብ ነው ወንድ ልጅ እንደሚታወቀው። ሴት ልጅ ማለት እንደ ወንድ ልጅ እንትን አይደለችም። ይሄ ማንኛውም ሰው የሚያውቀው ነገር ነው። ስለዚህ እና ብዙ ጊዜ ፈትናው ታውቃለች እና በእንደዚህ አይነት ጉዳይ በብቃት በጀግንነት የተወጣ ልጅ ነው ማለት ነው እና ሁለታቸውም በጣም አስተዋይና ጀግኖች የተግባር ልጆች አለ አይደለ ክብራቸውን የሚያስቀድሙ በስሜት የማይመሩ ልጆች ናቸው ማለት ነው እና እንግዲህ ሀይሚዬ ትላንትና ያለችው ነገር ትክክል ናት። ሁሉም ትክክል ናት። ምንም ጥፋት የለባት ምንም ማለት ነው እና ብሩኬ ደግሞ እንግዲህ በቀሉን ጀምሯል ማለት ነው እና ግን ዛሬ ቢያልቅ አሪፍ ነው ብዬ አስባለሁ። ማለት አደራችሁ እንዳታስጨንቁን ማለት ነው። በዚሁ ሄዳችሁበት እንዳታስጨንቁን እና ዛሬ የሚያልቅ ከሆነ በጣም ደስ ይላል ማለት ነው። ማለት ዛሬ አልቆ ማብራሪያ ምናምን ይሰጥበታል እና ፕራንክ ተደርገዋል ለማንኛውም ማለት ነው እና እንጂ እንደዚህ አይነት ነገር ስታስቡት እኔ አንዳንዶቻችሁ በጣም ትገርሙኛላችሁ እንዴት እንደምታስቡ ማለት ነው። አንደኛ ነገር ሲጀመር ብሩኬ እንደዚህ አይነት ነገር በፍጹም ሊያስበው አይችልም። ምክንያቱም ኢቭን እንኳ እንደው ካሰበው እንኳ ማለት ነው ወደ ካሜራ በፍጹም ሊመጣ አይችልም እንደዚህ አይነት ወሬ ገባችኋ? በዛው በውስጥ ይጨርሳሉ የሀይሚዬና የብሩኬ እንትን ስለሆነ ይሄ እዛው ይጨርሳሉ እንጂ ካሜራ ደቅኖ እንዲህ ምናምን ብሎ አያወራም። ገባችኋ? ግን ይሄን ወደ ካሜራ ያመጣው ግን አንደኛ እነሱን ፕራንክ እያደረጋቸው ነው፣ ሁለተኛ ለእኛ ትምህርት ይሆናል፣ እኛን ለማስተማር ይሆናል። ሌላው ደግሞ ኮሜንት ስር ምናምን ብዙ አንዳንዶች አላችሁና አብረው ስለኖሩ ብቻ ሌላ ነገር ይፈጠራል እያላችሁ በራሳችሁ ልክ በራሳችሁ አስተሳሰብ ልክ የምታስቡ ሰውን በራሳችሁ ሚዛን የምትመዝኑ አላችሁና ለእንደዛ አይነቶቹ መልስ ነው ብዬ አስባለሁ ማለት ነው እና ውዶች ይሄ በቃ ምንም ፕራንክ መሆኑ ሲጀመር እኮ በደንብ ነው የሚያስታውቀው፣ በደንብ ማለት ነው። አንደኛ ነገር እሱ እንደዚህ አይነት ነገር እንደማያስቡ አብዛኞቻችን እናውቃለን። ሁለተኛ ነገር ደግሞ ካሜራ ደቅኖ እንደዚህ አይነት ወሬ የለም። ሶስተኛ ደግሞ የሚናገራቸው ነገሮች በፍጹም የማይባሉ ነገሮች ናቸው። ገባችኋ? የምን ሽማግሌ ነው ምናምን እኔ ጋር እምቢ ካልሽኝ እንደዚህ ይሆናል የሆነ ስግጥ ያለ ነገር የለም። እንደዚህ በግዴታ ምናምን የሆነ እንዴት ነው እንደዚህ አይነት ነገር የለም። ገባችሁ? እሱ ደግሞ እንደዚህ አይነት ነገሮችን ሊናገር አይችልም። አሁን ሚፍታህን የተናገረበት መንገድ ራሱ ልክ አይደለም። ብሩኬ ደግሞ የሱ ስብዕና አይደለም፣ የሱ እንትን አይደለም፣ ጸባይ አይደለም ይሄ። ገባችኋ? እንዴት ለጓደኞቹ ለሚያገኘው ለትንሽ ትልቁ እንኳን ምን ያክል ሬስፔክት እንዳለው ምን ያክል ክብር እንዳለው ታውቃላችሁ ማለት ነውና ለሚፍታሁን የመለሰለት ምናምን እኔ ልውጣላችሁ ሲለው አሁን ውጣ ከዛ ደግሞ እሺ እንደዛ ከሆነ ለምን ሽማግሌ አትልክም ሲለው የምን ሽማግሌ ነው እና ያስቃል። አወራሩ ራሱ መልሶቹ ራሱ በጣም ነው የሚያስቁት እና ፕራንክ መሆኑ ግልጽ ነው ውዶቼ። ጭራሽ ምንም ነገር እንደዚህ ሌላ ነገር እንትን ይላል ብላችሁ ምንም የማይታሰብ ነገር ነው እና ይሄን ፕራንክ ራሱን ሀይሚዬ ፕራንክ አድርጋው ነበር ከዚህ በፊት መኪና ውስጥ ሆና ምናምን
ላይክ እኛ እንደውም መልስ አትስጡ በቃ ምናምን ነገር እያልናቸው ነበርና ማለት አብረው ስለሚያድሩ ብቻ ሌላ ነገር ምናምን ያሰቡ ልጆች ብዙ ነገር ሲሏቸው ነበር አንዳንዶቻቸው ማለት ነው። እና ለነዛ መልስም እንዲሆንና የብሩኬን ማንነት በዛው ለማሳወቅ ብላ አምጥታው ነበር ሀይሚዬ ማለት ነው። እና የሆነ ነገር እንግዲህ ሀይሚዬም ብሩኬም ሲያመጡ አንደኛ ለትምህርት ነው፣ ሁለተኛ ደግሞ እኛንም ለአንዳንድ ሰዎችም መልስ ጭምር ነው የሚያመጡት፣ አይዲያ የሚያመጡት ፕራንክ ማለት ነው። እና ውዶቼ የዛኔ ምን እንዳለ አይታችኋል አይደለ? ምን ችግር አለው? አንድ ቤት እየኖር ነው፣ አንድ አልጋ ብንተኛ ምን ችግር አለው? ራስን አታውቅም እንዳንተ ምናምን ነገር ስትለው እንዴ ባውንደሪ የሚባል አለ፣ ባውንደሪን አላልፍም፣ ልክ አለው ለሁሉም ነገር። አንድ ላይ ስለኖርን ብቻ አንድ አልጋ መተኛት በፍጹም የማይታሰብ ነው። በጭራሽ አላደርገውም ነው ያላት። በጭራሽ አላደርገውም። እኔ አሁን ወንድ ልጅ ነኝ፣ ችግር የለብኝም። አንቺ ግን ሴት ልጅ ነሽ። ሴት ልጅ ሆነሽ ደግሞ እንደዚህ አይነት ነገር በፍጹም ሊሆን አይችልም። ነገ የሆነ ነገር ቢፈጠር አንቺ ነሽ ተጎጂ የምትሆኙ እያለ እንደውም ለሀይሚዬ እንትን ክብሯን እንዴት ምን ያክል ለክብሯ እንደሚጠነቀቅ ያየንበት ነገር ነበር፣ ያ ፕራንክ ማለት ነው። አሁን ደግሞ ባሉካው ደግሞ የሀይሚዬ ማንነት እያሳየን ነው ማለት ነው። ገባችኋ? ሀይሚዬ ምን አይነት እንዴት ነው? ብዙ ሰዎች አላችሁ እንደዚህ አሁን ስትስመው የሆነ እንትን ስትለው ምናምን ስታባብለው ስትቀብጥበት ይሆናል አይደለ? በፍቅር ሲመጡ አንዳንድ ነገሮች የምትሉ ሴቶች አላችሁ፣ የምትሳደቡ ሀይሚዬ ማለት ነው። እና ለምን እንደዚህ ነው? እሱ እኮ ወንድ ልጅ ነው፣ ለምን እንደዚህ ታደርጊዋለሽ? ምናምን በገዛ ባሏ ማለት ነው። እና ብዙ ነገር ስትሉ ነበረ። እና እንደዛ ስታደርግ ደግሞ እናንተ በሌላ ነገር እንትን ብላችሁ አስባችሁ እሷን የማይሆን ስም ምናምን የምትሰጧት ሴቶች አንዳንድ ልጆች ነበራችሁ ማለት ነው። እና ምን ያክል ሀይሚዬ ጠንካራ ልጅ እንደሆነች፣ ጎበዝ እንደሆነች፣ አስተዋይና ጀግና ሴት እንደሆነች እያስመሰከረላት ነው ማለት ነው። ማለት የእሷን ማንነት እንትን እያለላት ነው። ለእንደዚህ አይነት ሰዎች መልስ ነው ማለት ለተሳዳቢዎች ምናምን ማለት ነው። እና ባልና ሚስት እንግዲህ ከአንዱ እዚህ ይቀዳል የሚባለው። እሷ የእሱ ማንነት ለማጣራት ያንን እንትን ይዛ መጣች ለማጥራት፣ እሱ ደግሞ ይሄው የሚስቱን ይዞ መጣ ማለት ነው። ለማንኛውም ማለት ነው እና ልጆቹ የትንሽ ትልቆች ናቸው ማለት ኢቭን አብረው እንኳን የሚኖሩት ታውቃላችሁ እንግዲህ አብረው መኖራቸው በጣም አሪፍ ነገር ነው። አንደኛ ሀይሚዬ ሴት ልጅ ነች። አዲስ አበባ ላይ ብቻ መኖር ከባድ ነው። ሁለተኛ ነገር ደግሞ ለወጪ ራሱ በጣም ከብዙ ነገር ይቆጠባሉ። ሶስተኛ ደግሞ መተሳሰባቸውና ፍቅራቸው ይጨምራል። እና ይሄ ነገር አለ። አንዳንዶቻችሁ ለምን አብረው ኖሩ ምናምን የምትሉ አላችሁ። ያው ሰው ከተማመንና ራሱን ካወቀ ምንም ችግር የለውም። ለየብቻ ክላስ ምናምን ኖርማል ነው። አንድ ላይ ክላስ ነው የማይፈቀደው። አንድ አልጋ እንደ ትናንት እንደ ብሩኬ ማለት ነው። እሱን ነገር ነው እንጂ ተቀባይነት የሌለው አንድ ቤት ውስጥ መኖር። እንደውም ከጓደኞቻቸው ጋር ጓደኛውም አለ እንደምታዩት ምናምን እና እንደኔ ችግር አለው ብዬ አላስብም። በእርግጥ ለሴት ልጅ የሴት ቤተሰቦች ይከፋቸዋል። ጥሩ አይደለም። ለሴት ልጅ ከባድ ነው እንደዚህ አይነት ነገር። አንድ ቤትም መኖር ከባድ ነው። ግን ደግሞ እነሱ ያለ ምክንያት አንድ ላይ አልኖሩም። ገባችኋ? አንደኛ የሆነ ቤተሰብ ጋር አውርተውበት ወስነው ምናምን ነው ወደዚህ ነገር የሚመጡት እንጂ ዝም ብለው አይደለም። በክብራቸው የማይደራደሩ ልጆች ናቸው እና ቃል ስላላቸው የሆነ ያስተሳሰራቸው ነገር ስላለ እና ያመኑበት ቤተሰብም ያመነበት ነገር ስላለ ነው እንጂ ዝም ብለው ፈቅደውላት እኮ አይደለም የሀይሚ ቤተሰቦች። ገባችኋ? ስለዚህ ያለ ምክንያት እዛ ጋር አንድ ላይ አልኖሩም። ግን ደግሞ ወደ ሌላ ነገር ውስጥ ለመግባት ደግሞ ቅድሚያ የሚሆኑ ነገሮች አሉ። እነሱን ነገሮች ካደረጉ በኋላ በስነ ስርዓት ተጋብተው ምናምን እንደዚህ ነው ወደ ሌላ ነገር የሚካሄደው ማለት ነው። እና ዝም ብላችሁ አንዳንዶቻችሁ በመላመት ብዙ ነገር የምትውላላችሁ እና ብሩኬ መቼም እንኳን አይደለም እንደዚህ አይነት ነገር ሊያስብ ይቅርና ማለት ነው ኢቭን ሀይሚዬ እንኳን ሴት ልጅ ስለሆነች አንዳንዴ በአንዳንድ ነገሮች ደካማ እንዳትሆን ምናምን ብዙ ነገር ከጎኗ ሆኖ እንትን የሚላት ልጅ ነው። ገባችኋ? በጭራሽ የራሱን ስሜት የማያስቀድም እንዴ! እንደዚህ አይነት ወንድ በስሜቱ የሚመራ ወንድ እኮ ቢሆን እስከዛሬ ድረስ እኮ ሌላው ሰው የሚያደርገውን ነገር ማድረግ ይችላል። እንኳን አንድ ቤት እየኖሩ ይቅርና ኢቭን እንኳን እንደዚህ ተራርቀው እንኳን
ሀይሚዬን አማሎ የሆነ ነገር እንትን ብሎ አለ አይደለ? እንዴት ልበላችሁ የሆነ ነገር ማድረግ ይችላል። ገባችኋ? ይችላል። አሁን ደግሞ አንድ ቤት ነው የሚኖሩት እና ሌላ በስሜቱ የሚመራ ስሜቱን የሚያስቀድም አይነት ሰው ቢሆን ኑሮ በቃ በፍቅር በግዴታ አይደለም፣ በፍቅር ሀይሚዬን የሆነ ቀለበት ውስጥ አስገብቶ የሆነ ነገር ለማድረግ ከብዶት አይደለም። ገባችኋ? ቀላል ነው። ሴቶች ለእንደዚህ አይነት ነገር ደግሞ ጠንካሮች ነን። ሀይሚዬ አሁን ጠንካራ ናት፣ ጎበዝ ናት አይደለ? ግን የሆነ እንዴት ልበላችሁ ደካማ ነን አንዳንድ ቦታ ላይ እኮ አይደለ እንዴ? ደካማ ነን። በእንደዚህ አይነት ነገር ደግሞ የሆነ የምንታለለው ነገር አለ። በዛ ላይ እንኳን አይደለም አሁን ብሩኬ ለሀይሚዬ ጊዜ ይሰጣታል፣ በጣም ይወዳታል፣ ያፈቅራታል፣ ብዙ ነገር የሚያደርግላት ልጅ ነው። እንዴት ነው እንደዚህ አይነትን ሰው ከመሬት ተነስቶ ሌላ ነገር ይጎዳኛል ምናምን የሚለው ነገር ላይመጣልን ይችላል። ገባችኋ? እሷም ተናግረዋለች ከዚህ በፊት እኔን አማሎ እኮ የሆነ ነገር ላድርግ ቢል ይችል ነበረ። ግን ደግሞ እሱ የዛ አይነት ማንነት የለውም። በጣም ለክብሬ ይጠነቀቅልኛል እና አንዳንዴ ለምንድን ነው በዚህ ልክ ለክብሬ የሚጠነቀቀው ብዬ ሳስብ የሆነ በጣም ይገርመኛል። እና ብሩኬ በጣም ያስገረመኝና እኔንም ያስተማረኝ ልጅ ነው ምናምን ብላ ከዚህ በፊት ያለውን ፕራንክ እዩት፣ እንደዛ ብላ ተናግራለች። ገባችኋ? እና እንኳን አይደለም የራሱን ስሜት እንትን ሊል ይቅርና ለእሷ ስሜት እና ክብር በጣም ከሚባለው በላይ የሚጠነቀቅ ልጅ ነው። እንደዚህ አይነት ሰው ደግሞ እናንተን አለ አይደለ ለቁም ነገር የሚፈልጋችሁ በጣም የሚወዳችሁ። ሲጀመር ብሩኬ እንኳን አይደለም ሀይሚዬን ሌላ ሴቶችን የማይጎዳ ልጅ ነው። ይሄ የታወቀ ነው። እና ወዶቼ ይሄ ፕራንክ መሆኑ ግልጽ ነው ልላችሁ ነው። ሀይሚዬም ጀግንነቷን በክብሯ የማትደራደር ጎበዝ እንደሆነች ለማስመስከር ያክል ነውና በጣም አስተዋይ ልጆች ናቸው። እና ውዶችዬ የምትሳደቡ ልጆች እረፉ በቃ። ሁሌ አስረዱኝ አትበሉ እና ይመቻችሁ። ሀይሚዬም እንግዲህ ተገኝተሻል የኔ ቆንጆ። በጣም አሳዘነችኝ ግን ትናንትና ወደ መጨረሻ አካባቢ ማለት ነው። እና ዛሬ እፏፈሽ ብለው እንግዲህ ይመጡልናል። ተመካክረውም ሊሆን ይችላል አንድ ላይ የሚሰሩት ውዶቼ። እና ማታ እንግዲህ በአርሰናል እንትን አድርጎ አዳሜ እንጫጫል እሱ እና ሌላ ነገር አታስቡ ውዶቼ። ይሄ ቀልድ ጀስት ይሆናል አይደለ? ትምህርትም ይሆናል ብሎ አስበው ምናምን ነገር ነው እንጂ ያመጡት ሌላ ነገር አይደለም። ሰላማችሁ ይብዛልኝ። መልካም ቀን ይሁንላችሁ።